እናቴ እኔ በቅቶኛል በቃ እሺ ሄዳለሁ እኮ ወይኔ ጉዴ እናቴ በቃኝ ካልኩ እሺ አልኳለሁ እኔ ለማለት ይጅልኝ እሺ ሄዳለሁ እኮ በቃ ውጪልኝ በቃ እኔ እምቢ አልኩኝ እምቢዮ በቃ እኔ ምንም አወራን ምንም አላወራንም መች አዳም ምን ቀረኝ እናቴ ትዳሬን አፈረሽው እኮ እንደዚህ እንድትለያዩ ብዬ ነው ያደረኩት ንገሪ ምንድነው እሺ ሐሳብሽ ምንድነው ፍላጎትሽ ምንድነው እኔ እንደዛ ነው ያደረኩት አሁን አንተ እንደዛ ነው የምትወስደው ጣልታት ነው አለያየችኝ ብለህ ነው የምታስበው ህይወት ከተበላሽ እንፈልጋታለን ትመለሳለች አልኩ አይደል ለምን አትረጋጋ እሳት ውስጥ ነው የገባሁት እሳት ውስጥ ከተታችሁ በእውነት እኔ ራሴ ሚስቴን እመልሳታለሁ አንቺ ግን ከዚህ በኋላ እኔ ወደ ቤት መልሻት ሄዳለሁ ብቻህን ጥዬ ካልሄድን ብዬ ነው አላዛር ለምን አታስብም በቃ አንቺ ውጪልኝ በቃ አንቺ ሂጂልኝ በቃ ሂጂልኝ እኔ ራሴ ፈልጌ አመጣታለሁ እኔ ላገናኛችሁና ልሂድ አላዛር በእግዚአብሔር ለምን ታለቅሽው አዝኜ ነው ለምን በመሄዱ አዝኜ ሰላም ቤተሰብ እንዴት ነው በዛ ላይ ደግሞ ምን እያደረገኝ እንደሆነ ራሱን አላቅችላለሁ ግን ደግሞ አሁንም ደግሞ እኔ ስተቴ በቃ አላጠፋውም እያልኩ አይደለም አጥፍቻለሁ ነው አሁን ነው የገባኝ አይደል ተጸጸትኩ አይደል የሰው ልጅ አያጠፋም አንተ አጥፍተህ አይደል እንደ ያደግከው ስንት ጥፋት እያጠፋህ ግን እያለፍኩ አይደል ያደግከው እንደ ጥፋትህ ቢሆን እኮ ከኔ ጋር አትኖርም አይደል እኔ እያለፍኩክ እየታገዝኩኝ እየተቆጣሁኝ እየገረፍኩኝ ያለው ያሳደግኩክ አይደለም ወይ ታዲያ ልቆለው ልናገር እችላለሁ አይደል እንዴ ግን ታግሰክ ነገሮችን ሁሉ አብረን በመቻቻል ያን ያሳለፍነው ምንድነው እሱ ቤተሰብ መጋጨት በእኛ ተጀመረ እንዴ እንደ ቤተሰብ ተጋጨን እንደዚህ ደረጃ ትደርሳለች ብዬ አላሰብኩም እኔ ሰላም ጤና ይስጥልን ውድና እየተከበራችሁ ወደ ቤተሰቦችህ እንኳን ወደዚህ ቻናል በደህና በሰላም በጤና መጣችሁ ወደ ቤተሰቦቼ ሰላም ይብዛላችሁ ለቤቴ ስለመጣችሁ ከልብ አመሰግናለሁ በጣም ነው ማመሰግናችሁ እና ውድ ቤተሰቦችህ የምር ማለት ከባድ ነው ትዳር ውስጥ ቤተሰብ ጣልቃ መግባት እኮ እንደዚህ ነው በጣም ከባድ ነው ማለት ቀልድ እየሆነ ያለ አሁን እንግዲህ ወደ እውነት ነገር ሄዷል ማለት ነው ነገሮቹ በጣም ከባድ ናቸው ማለት ለአላዛር ትላንትና እንደው እንትና ብሎ ቪዲዮ ሰርቼ ነበርኩና ግራ ገብቶታል ማለት ለእናት በኩል ለመሆን ይከብዳል ለሚስቷ በኩል ደግሞ ለመሆን ለሱ ግራ ገባው ማለት ነው እና ሄዳለሁ ልውጣ በቃ እሷ ባይኔ ማየትም አልፈልግም ማኖር ይቅርና የሷ ጩኸት ምክንያት መተኛት አልቻልኩም እየቃጀው ነው ማድሮ ምናምን ብላ ነበረችና እንግዲህ ሄዳለች ወጣለች ትዳሬ ነው የፈረስሽው ውጪ እናቴ እያለ እንግዲህ አላዛር ይለቅሳል ማለት ነው ማለት የፈለኩት ሰው ጥፋት እንግዲህ ማን እንደሆነ ብቻው አናቅም ጥፋተኛ ማን ነው ማለት ልጅቶ ማለት እውነት ሆኖ የታየው ምንም በምንድነው ያወቅሽው ብላችሁ ብትጠይቁኝ ካሜራ ፊቴ ላይ ደቅናችሁ በኔ ስም ላይ ወይም በኔ ላይ እንትን አድርጋችሁ በቃ አትነግዱ አለች ልጅቱ ማለት ነው ትላንትና የሰራውበት ቪዲዮ ላይ በቃ ልሂድ እኔ ራሴን እየቃጀው ነው መተኛው ራሴ መተኛውበት ቦታ አላቅም የሷ ጩኸት ከአቅሜ በላይ ሆኖብኛል እየቻልኩ ይቅርብኝ አልችልም በቃ ልቀቀኝ ልሂድ ልውጣ
እያለች በጣም ማለት ነው። እኔ ማለት እስከ መጨረሻውን ተከታተልኩት ማለት ነው። በጣም እንትን እያለች ነበረ ማለት ነው። እና ለአልዓዛርም ግራ ገብቶታል። ከዛን ዝም አለው እና እንግዲህ አሁን ደግሞ እናቴ አንቺ ነሽ ትዳሬን እያበላሸሹ ያልሽው ውጪ ብሎ እንግዲህ እናቷ ውጪ ይላታል። እንግዲህ አልዓዛር ማለት ነው። እንግዲህ ቢሆንም እናት ናት አይደለ? እናት ልዩ ናት። ለእናት እንደዚህ አይባልም። እናት ልዩ ናት። እናት ትከበራለች እንጂ ውጪ ከዚህ ከቤቴ ውጪ ወይም ውጪ እኔ ሚስቴን አማጣታለሁ። እንዴት እንደሚያመጣ እኔ አውቃታለሁ። ውጪ ይላታል። እኔ እኮ አጥፍቼዋለሁ። አሁን ነው የተረዳሁት። አላጠፋውም አላልኩም። እኔ ጥፋተኛ ነኝ። እኔ አንተንስ እየቆጠሩ አይደለ እንዴ ያሳደግኩት? አጥፍቼዋለሁ። ያጠፋሁት እኔ ነኝ። ጥፋቴን አምናለሁ። ስለዚህ ይቅርታ ጠይቃለሁ። መጀመሪያም ይቅርታ እየጠየቀች ነበር። አትሂጂ ልጄ፣ አትውጪ፣ አትሂጂ፣ አጥፍቼዋለሁ፣ እኔ ነኝ ጥፋተኛ፣ ያጠፋሁት እኔ ነኝ ብላ ማለት ነው። እምቢ ብላ ነው ረግጣ ነው የወጣችው ማለት ነው። እናንተ ካብራ ደቅናችሁ እንደዚህ ብላ ማለት ነው ወጣች ማለት ነው። እና አሁን ደግሞ ልጁ ምን አልመሰላችሁ? ሶሪ አልዓዛር ያለው እንግዲህ ውጪ ብሎ እንግዲህ እንደምታዩት ነው ቦርሳውና እንትን አማጥቶ ውጪ፣ እኔ ምስትክ እንትን አድርጌ አማጣታለሁ ማለቴ እሷ ሲመጣ አይቼ ይቅርታውን ጠይቄ ማሄድ አለብኝ። ከእናንተ ጋር አልቀመጥም ብላ መልስ ስሰጥ ውጭልኝ፣ ትዳሬ ያፋተሹ፣ ትዳርን ያበላሸሹ አንቺ ወነሽህ ውጪው እናቴ ብሎ ለእናት መልስ እንደዚህ ብሎ ይመልሳታል ማለት ነው። እናት እኮ ልዩ ናት እኮ። እናት እኮ ተመልሳ አይገኝም። እናት በገንዘብ አይገዛም። እናት እንዲህ ምስት እኮ ሌላ ማግባት ይቻላል አይደለ? እስቲ ዋሻው እንዴ ዋሻው እንዴ! እናት 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 ወይኔ ይቅርታ። ለእናት እንደዚህ እናት የፈለገችው ብታጠፋ የፈለገችው ብታደርግ ለእናት እንደዚህ መልስ፣ ለእናት እንደዚህ ምላሽ እንዴ! እናት ናት እኮ። ምስት እኮ አልፈልግም እናቶ የእሱ እናት ካጠፋችም ምስት እኮ በቃ ይቅርታ ምናምን ከተባለ ወይም እንደገና ደግሞ አይ አልፈልግም ሌላ ምስት ማግባት ይቻላል አይደል? ዋሻው እንዴ! እናት ግን እናት ናት። እናት ናት። እናት በገንዘብ አይገዘም። እናት ልዩ ናት። በቃ ምን እንደምላችሁ አላውቅም። ይቅርታ አልኩ። እናት ምንም ትሁን በቃ እናት ናት። እንዲህ እና ቤተሰብ ይቅርታ ስሜታዊ ሆንኩት። ማለት ለምንድን ነው ታውቁታላችሁ? እናት ላይ እንደዚህ ሲሆን በጣም የሆነ ያመኛል። በቃ ይቅርታ አድርጉልኝና የዛሬ ቪዲዮ እንግዲህ ይሄ ይመስላል። እና አልዓዛር ቪዲዮ አይቼ በጣም ነው የምናተናደድኩ ስለ እናት ጉዳይ ነው ማለት ነው። እናት ላይ እንደዚህ ይወራል። እናት ላይ አመሰግናለሁ። መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ። በቀጣይ ቪዲዮ እንገናኛለን። ደህና ሁኑ። ሰላም ለሁላችን ይሁን። አመሰግናለሁ።